ሰላም ቅዱሳን እንዴት ናችሁ? ይሄንን የማለዳ ጸሎት አብራችሁኝ አሜን በማለት ጸልዩ። አምናለሁ እግዚአብሔር በዚህ ጸሎት እንደሚያስባችሁ። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር እያደረጋችሁ አብራችሁኝ ጸልዩ። እግዚአብሔር አምላክ ሐናን እንዳሰባት፣ ሐናን እንደጎበኛት፣ እንባዋን እንዳበሰላት፣ ሐዘኗን፣ መሰበሯን፣ ጭንቀቷን እንዳየላት እንዲሁ እግዚአብሔር በህይወታችሁ መሰበራችሁን፣ መጨነቃችሁን፣ ማዘናችሁን በእውነት በዚህ ጸሎት ያያል። ሐና ጸሎቷን በእግዚአብሔር ፊት ባበዛች ጊዜ እግዚአብሔር ልመናዋን እንደሰማት ዛሬ በኢየሱስ ስም አብራችሁኝ የምትጸልዩ ሁሉ እግዚአብሔር ጸሎታችሁን ይሰማል። አንደኛ ሳሙኤል ምዕራፍ 2 ከቁጥር 1 እግዚአብሔር ቃል እንደዚህ ይላል። ሐናም ስትጸልይ እንዲህ አለች፣ ልቤ በእግዚአብሔር ጸና፣ ቀንዴ በእግዚአብሔር ከፍ ከፍ አለ፣ አፌም በጠላቶቼ ላይ ተከፈተ፣ በማዳንህ ደስ ብሎኛል። እንደ እግዚአብሔር ቅዱስ የለምና፣ እንደ አምላካችን ጻድቅ የለምና፣ ካንተ በቀር ቅዱስ የለም። አትታበዩ፣ በኩራትም አትናገሩ፣ እግዚአብሔር አዋቂ ነውና፣ እግዚአብሔር ስራውን የሚመዝን ነውና። ከአፋችሁ የኩራት ንግግር አይውጣ። የኃያላንን ቀስት ሰብሯል፣ ደካሞችም በኃይል ታጥቀዋል። ጠግበው የነበሩ እንጀራ አጡ፣ ተርበው የነበሩ ከራብ አርፈዋል። መካኒቱ 7 ወልዳለች፣ ብዙም የወለደችው ደክማለች። እግዚአብሔር ይገድላል ያድናል፣ ወደ ሲኦልም ያወርዳል ያወጣል። እግዚአብሔር ድሃ ያደርጋል፣ ባለጠጋም ያደርጋል፣ ያዋርዳል፣ ደግሞም ከፍ ከፍ ያደርጋል። ከሕዝብ መኳንንት ጋር ያስቀምጣቸው ዘንድ የክብሩንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያነሳል፣ ምስኪኑንም ከጉድፍ ያነሳል። የምድር መሰረቶች የእግዚአብሔር ናቸው፣ በእነርሱም ላይ ዓለምን አደረገ። አሜን። ይህንን ጸሎት ከኔ ጋር አብራችሁ እየጸለያችሁ ያላችሁ አምናለሁ ከዚህ በኋላ እንደ ሐና ፊታችሁ እያበራ እየሳቀ መልሶቻችሁን ተቀብላችሁ ትመለሳላችሁ። እግዚአብሔር በተገፋችሁበት፣ ዝቅ ባላችሁበት፣ በተዋረዳችሁበት ከፍ ማድረግን ይችላል። እግዚአብሔር የወደቁትን ማንሳት፣ የተረሱትን ማስታወስ ይችላል። ስለዚህ እግዚአብሔር ፊት አብረን በእምነት እንጸልያለን። አቤቱ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለወዳጆቼ በፊትህ እጸልይላቸዋለሁ። ሐና እንደታሰበች መታሰብ እንዲሆንላቸው በኢየሱስ ክርስቶስ ስም ከፍ ማድረግ፣ መባረክ፣ ባለጠጋ ማድረግ፣ እግዚአብሔር አምላክ ሆይ ባለ ግርማ ሞገስ ማድረግ በጌታ በኢየሱስ ስም አንተ ታውቅበታለህ። ወዳጆቼ እንዲህ ባለ በረከት እንዲባረኩ፣ ወዳጆቼ እንዲህ ባለ ጉብኝት እንዲጎበኙ በፊትህ ጸለይኩላቸው። በጌታ በኢየሱስ ስም ይህንን ማለዳ በፊትህ እየጸለዩ ያሉ እግዚአብሔር አምላክ ሆይ ከዚህ ሰዓት ጀምሮ የልብ መሻቶቻቸውን እንድትሰጣቸው ጸለይኩላቸው። እግዚአብሔር አምላክ ሆይ ሐና ጸሎቷን በፊትህ ባበዛች ጊዜ፣ ሐዘኗን በፊትህ ባበዛች ጊዜ እግዚአብሔር እንደተመለከትካት፣ መልሷን ተቀብላ እንደተመለሰች በጌታ በኢየሱስ ክርስቶስም ስጦታን እንደሰጠሃት፣ ሳሙኤልን እንድታቅፍ እድል እንደሰጠሃት እንዲሁ በፊትህ በብዙ ጉዳይ ባዘኑ ወዳጆቼ፣ በብዙ ጉዳይ ልባቸው በተሰበረ ወዳጆቼ እግዚአብሔር አምላክ ሆይ ከዚህ ሰዓት ጀምሮ መልሳቸውን እንድታስታቅፋቸው በኢየሱስ ስም ጸልያለሁ። የሚስቁበትን፣ የሚደሰቱበትን፣ አይተው ፈገግ የሚሉበትን የጸሎታቸውን መልስ ዛሬ በዚህ ጸሎት ማቀፍ እንዲሆንላቸው በኢየሱስ ስም ጸለይኩላቸው። ቸርነህና ምሕረትህ ለዘላለም ነውና እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም ለብዙዎች የሚትረፈረፉ፣ ለብዙዎች የሚበቁ፣ ለብዙዎች የሚደርሱ እግዚአብሔር አምላክ እንድታደርጋቸው ጸለይኩኝ። በኢየሱስ ሰው እንድታደርጋቸው እግዚአብሔር አምላክ ሆይ ታሪኮቻቸውን እንድትቀይር፣ እንቆቅልሾቻቸውን እንድትፈታ፣ እንባቸውን እንድታብስ አቤቱ እግዚአብሔር አምላክ ሆይ ምሕረትህንና ቸርነትህን እንድታበዛላቸው በኢየሱስ ስም ጸለይኩኝ። ዛሬ በዚህ ማለዳ እግዚአብሔር አምላክ ሆይ የልብ ረፍት እንዲሆንላቸው በጌታ በኢየሱስ ስም ጸለይኩላቸው። ከዚህ ሰዓት ጀምሮ ልባቸውን የሚያውክ፣ መንፈሳቸውን የሚረብሽ እግዚአብሔር ሆይ ነገራቸውን የሚያበላሽ የጠላቶቻቸው ሁሉ እግዚአብሔር ሰልፍ እንዲበተን በኢየሱስ ስም ጸለይኩላቸው።
ዋናቸው በተመታ ጊዜ እግዚአብሔር ሆይ ጭፍሮቹ እንደተበተኑ በጌታ በኢየሱስ ክርስቶስ በህይወታቸው ላይ ዋና ነኝ ብሎ የተቀመጠውን አለቃ ነኝ ብሎ የተቀመጠውን ከዚህ ጸሎት በኋላ እንድትመታላቸው ጸለይኩኝ። በጌታ በኢየሱስ በትዳራቸው፣ በልጆቻቸው፣ በስራቸው እያንዳንዱ እርምጃዎቻቸው ላይ ድል ማድረግ የሚችሉበት ኃይል እንዲታጠቁ ጸለይኩላቸው። የመንፈስ ቅዱስ እሳት እንዲያገኛቸው ጸለይኩኝ። ሁሉን ማድረግ የምትችል ሉዓላዊ አምላክ ነህ። አብቅቷል ባሉት ነገራቸው ላይ በጌታ በኢየሱስ እንደገና በደስታና በተስፋ እንድትሞላ እንደገና ክብርህን እንድትገልጥ በኢየሱስ ስም ጸለይኩላቸው። እግዚአብሔር ሆይ በህይወታቸው የተነጠቁትን እያንዳንዱን ጉዳይ ከዚህ ጸሎት በኋላ እንድትመልስላቸው በኢየሱስ ስም በሰው የተነጠቁት፣ በጠላት የተነጠቁት፣ በሁኔታ የተነጠቁት እያንዳንዱ ነገር አሁን እግዚአብሔር አምላክ ሆይ እጆቻቸው ላይ ተመልሶ በክብር እንዲገባ ጸለይኩላቸው። ሁሉን ማድረግ የምትችሉ ሉዓላዊ ነህ። ዛሬ በዚህ ሰዓት በፊት የሚጸልዩ ሁሉ እግዚአብሔር አምላክ ሆይ ከክብርህ እንድታስባቸው በጌታ በኢየሱስ ስም እግዚአብሔር ለሳራ እንደተናገረ እንዲሁ አደረገላት ተብሎ እንደተጻፈ የተናገርካቸውን ሁሉ እንዲሁ እንድታደርግላቸው ይሄንን ጸሎት አብረውኝ እየጸለዩ ያሉ ሁሉ እግዚአብሔር አምላክ ሆይ ባንተ ዓለም ውስጥ እንዲታሰቡ ጸለይኩላቸው በኢየሱስ። ከዚህ በኋላ ተስፋ የለውም ባሉት ጉዳይ፣ ከዚህ በኋላ መቀጠል አይችልም ባሉት ነገር ሁሉ ላይ ጣልቃ ገብተ እንድታስቀጥልላቸው ጸለይኩላቸው። በጌታ በኢየሱስ ክርስቶስ እግዚአብሔር ሆይ ጉልበታቸውን እንድታጸና፣ ግንባራቸውን እንድታከብድ፣ ኮቴዎቻቸውን በጠላቶቻቸው መንደር እግዚአብሔር አምላክ ሆይ እንድታከብድ በኢየሱስ ስም ጸለይኩኝ። ጨለማ ከእንግዲህ በህይወታቸው አይሁን። ባዶነት ከእንግዲህ በህይወታቸው አይሁን። መከራና ስቃይ ከእንግዲህ በህይወታቸው አይሁን። እግዚአብሔር ሆይ ደግመው ላይ ያለቅሱ፣ ደግመው ላይ ይጨነቁ፣ ደግመው ላይ ይከፉ፣ ደግመው ደጆቻቸው ላይ ይዘጋ በክርስቶስ ኢየሱስ። ይህ ቀን በፊት መታሰቢያ ይሆንላቸው። ይህ ቀን በፊት እግዚአብሔር አምላክ ሆይ ኃይላቸውን የሚቀበሉበት ይሆንላቸው በጌታ በኢየሱስ ክርስቶስ። ያንን እውር አይተኸው ሂድና በሰሊሆም መጥመቂያ ታጠብ ብለው ታጥቦ እያየ በተመለሰ ጊዜ ብዙዎች እንደተገረሙ እንደተደነቁ እሱ ነው እሱ አይደለም እስኪሉ መከራከር እንደጀመሩ በጌታ በኢየሱስ እንደዚህ ባለ ታላቅ ጉብኝት ታሪካቸውን እንድትቀይር እንደዚህ ባለ ታላቅ መንካት እንድትነካቸው በኢየሱስ ስም ጸለይኩኝ። በጌታ በኢየሱስ ስም ህይወታቸውን እንድትነካ እንድትቀይር፣ አድራሻቸውን እንድትቀይር፣ ስማቸውን እንድትቀይር፣ መታወቂያቸውን እንድትቀይር፣ ማንነታቸውን እንድትቀይር፣ ከዚህ በኋላ በሙላት በሳቅ በደስታ እንዲታወቁ ጸለይኩኝ። ሐና ከዛ በኋላ ተነስታ ፊቷን ታጥባ ምግቧን በልታ እግዚአብሔር አምላክ ሆይ የሐዘን ፊት ደግማ እንዳላሳየች እንዲሁ በጌታ በኢየሱስ የሐዘን ፊት ላይ ይታይባቸው፣ የባዶነትና የጨለማ እግዚአብሔር አምላክ መንፈስ ላይ ይገለጥባቸው፣ እያበሩ ከፍ እያሉ እንዲሄዱ ጸለይኩኝ። ነገራቸው በሙላት እንዲገለጥ ጸለይኩኝ። የማይቆጠር የማይለካ በረከት እጆቻቸው ላይ እንዲገባ ጸለይኩኝ። በክርስቶስ ኢየሱስም ይህ ጸሎት በህይወታቸው ፈውስ ይሁን። ታመው ቢሆን ከዚህ ሰዓት ጀምሮ ይፈወሱ። ደጆቻቸው ከዚህ ሰዓት ጀምሮ ይከፈት። የተጣመመው ነገራቸው ይቃና። ተራሮቻቸው ደልዳላ ሜዳ ይሁኑ። በጌታ በኢየሱስ ስም ዝግ የሚሆን በር ከእንግዲህ ወዲህ በፊታቸው አይገኝ። ሁሉ አውቆ ይከፈትላቸው። በጌታ በኢየሱስ ስም ባረኳቸው። ይህ የማለዳ ጸሎት ቀኑን ሙሉ ብሩህ እንዲያረግላቸው፣ ቀኑን ሙሉ እየፈኩ እንዲውሉ፣ እየሳቁ እንዲውሉ፣ እያመሰገኑክ እንዲውሉ በኢየሱስ ስም ጸለይኩላቸው። የጎደለው ነገራቸው በስምህ ስልጣን ይሙላ። አሮጌው ነገር ሁሉ እግዚአብሔር ሆይ በኢየሱስ ስም ይቀየር። ይህ ሁሉ ሲሆን ለስምህ ክብር ይሁን። እግዚአብሔር ሆይ ሴትና ወንድ ልጆች በዚህ መንፈስ ይሙሉ። ቃልህ ያጽናናቸው በኢየሱስ ክርስቶስ ስም አሜን። ሁልጊዜ የማለዳ ጸሎት ስለሚኖረን ወደ ስራቸው ከመውጣታቸው በፊት ይህንን የማለዳ ጸሎት አብራችሁን ጸልዩ። እግዚአብሔር እንደተናገረው እንደ ቃሉ በህይወታችሁ ላይ ያደርጋል። ሆኖልኛል ብላችሁ ኮሜንት ሴክሽን ላይ ጻፉ። ቪዲዮ ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። እግዚአብሔር ከእናንተ ጋር ነው። ዋትስአፕ ግሩፕ መቀላቀል የምትፈልጉ ከዚህ ቪዲዮ ስር
አለላችሁ ሊንክ መታችሁ በዛ የዋትስአፕ የጸሎት ግሩፕ ላይ መቀላቀል ትችላላችሁ። ጸጋና ሰላም ይብዛላችሁ። ቀናችሁ የተባረከ ነው። እወዳችኋለሁ። የእግዚአብሔር በረከት፣ የእግዚአብሔር ፍቅር፣ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሻሎም